ግን ለኔ መቆም አይገባም። ተቀመጥ። በጣም የምወዳት ናት። እንዴት ናችሁ? አለን። ዛሬ አንድ ቭሎግ እስቲ እንሰራለን። የመጀመሪያ ቭሎግ ነው ከቲቸር ዳኒ ጋር ነው። እንግዲህ ዛሬ የምንገናኘው በምን ጉዳይ ነው የምንገናኘው? ያው እንደሚታወቀው ቲቸር ዳኒ ቤት ውስጥም ጭምር ነው ልጆቹን የሚያስተምረው በአዳር መርሃ ግብርም በኦንላይንም። ዛሬ ለልጆቹ ወይም ለተማሪዎቹ አንድ ኮርስ እንሰጣለን። ያም ኮርስ ምንድነው? እንደምታውቁት የፒኤስፒ ፕሮ ፕለስ አፕሊኬሽንን ለብዙ ተማሪዎች እየደረሰ ይገኛል። በእርግጥ ገና ላውንቺንግ ፔሪዮዱ ላይ ነው። 1-3 ወር ቢሆነው ነው ላውንች ከተደረገ። ግን አይን ስለሳበ አንዱን በቲቸር ዳኒ ክሮች እንድንታይ ያደረገን ያ ነውና ዛሬ ሄደን ለነሱ ኦሪንቴሽን እንሰጣለን፣ ለተማሪዎቹ ለኢንትራንስ ኤግዛም ተፈታኞቹ ማለት ነው። እስቲ አብራችሁን ቆዩ። ብሎጌን ገና ከእንቅልፍ ስነሳ ለማድረግ ፈልጌ ነበር፣ ግን ኢት ሉክስ በጣም ዊርድ። እግዚአብሔር ኦልሬዲ ተኝቼ የተነሳው ሰውዬ ገና እንደተነሳ ሰው ካሜራ ደቅኝ መቅረጽ በጣም ዊርድ ነገር ነውና ሰው ራሱ እንደዚህ ዞሮ እንደሚሄድ አብራችሁን ቆዩ። ታክሲ አጥተን እንግዲህ ባስ ውስጥ ገብተናል። አሁን ጉዞ ወደ ቲቸር ዳኒ ጋር ማለት ነው። ትንሽ ይጨንቃል በሰው ፊት ሪከርድ ማድረግ። ባስ ውስጥ ከዚህ በኋላ ሪከርድ አይኖረኝም ላውቁ ማለት ነው። ግን በማለት ሌላ ትራንስፖርት ውስጥ ገብቼ ገዛው ደቼ ምናምን ወደዚህ የመጣሁት አጥቼ ማለት ነው። እና ጉዞ ወደ ሀያት 49 ደርሰናል። አሁን ደርሰናል። አንድ የሚቀበለኝ ሰው እየመጣ ነው። እሱን እየጠበቅኩ ነው ያለሁት ማለት ነው። በእርግጥ ከባሱም በኋላ ታክሲ ይዤ ነበረ። መሀል ሪከርድ ማድረግ ስላልተመቸኝ ነው። ግን መንገዱም በቃ ትንሽ ረዥም ነበረ። በእርግጥ ያሰብኩትን ያህል ረዥም አይደለም፣ ግን የተወሰነ ረዥም ነበረ። የአበባ ደሳለኝ ሙዚቃ እየሰማሁ ነው የመጣሁት። ጀስት ራንደም ነገሮች የምነግራችሁ ብሎ ጋር ራንደም ነገር ነው። ራንደም ስለኔ በደህናው ጊዜ የማትሰሙትን የሆነ አንድ ዩቲዩብ ፕሮግራም ላይ መጥቼ የሆነ ኮንቴንት ሳቀርብ ልትሰሙ የማትችሉትን ራንደም ነገር ነው እዚጋ እየነገርኳችሁ ያለሁት። ጥቀማችሁም አይጥቀማችሁም ማለት ነው። ቆንጆ ሙዚቃ ነበር ሰማይ ነበረው። አይ ከንቱ ማየቴ ከንቱ በለጠኝ ልበ ጉልበቱ። በሱ ፈታ እያልኩ ነው የመጣሁት። አበባ ደሳለኝ በጣም የምወዳት ሙዚቀኛ ናት። በተለይ ከሴቶች ቆንጆ ድምፅ አላት ምላት ቶኗ ምናምን ከኔ ጋር የሚሄድ ዘፋኝ ናት ማለት ነው። ምን አገባንና አሁን ልትሉ ይችላላችሁ። ወደ ቲቸር ዳኒ ጋር ልንገባ ነው። ውስጥ ገብተን እንተዋወቀዋለን። ከዛ ወደ ኦሪንቴሽኑ እንሄዳለን። ምን ሊመስል እንደሚችል እስከ መጨረሻው ድረስ አብራችሁ ተከታተሉኝ። ባይ። በቅርቡ ከሰሚት ወደ ሀያት 49 ሲመጡ የገቡበት ቤት ይሄ ነው። እስቲ ወደ ውስጥ ገብተን ደግሞ ኦሪንቴሽኑን እንስጥ። በጠዋት ስለመጣው ለቁርስ ሰዓታቸው ነበር የደረስኩት። ቁርሳቸውን ከበሉ በኋላ ይኸው እንደምታዩት ለፈተና ተዘጋጅተዋል። መምህር ዳኒም እንደምታውቁት እንግዲህ ሌሊት ነው የሚያስተምሩት። ቀን እስከ ግማሽ ቀን ድረስ ባለው ረፍት የሚያደርጉበት ጊዜ ነው ማለት ነው። እሳቸውን ረፍት እንዲያደርጉ አድርገን እኛ ወደ ኦሪንቴሽን ገብተናል። ኦሪንቴሽኑ ስንሰጥ በፒኤስፒ ፕሮ ፕለስ አፕሊኬሽን እንዴት ሞዴል መፈተን እንደሚችሉ፣ እንዴት ፕሪኢንትራንስ ኤግዛም መፈተን እንደሚችሉ እያሳየናቸው ነበር። እስኪ ወደ ኦሪንቴሽኑ እንግባ። እሺ፣ በረከት እባላለሁ። የሚያቀኝ ሰው አለ? እውነት ትልኛ? የኢኮኖሚክስ ግራጁዌት ነኝ አዲስ አበባ ዩኒቨርሲቲ። እዚህ ደግሞ እንዳለ ናቹራል ሳይንስ ናችሁ። እኔም እስከ 12ኛ ክፍል ናቹራል ሳይንስ ነበር የተማርኩት። ከዛ በኋላ ነበረ በአንድ የስራ እድል ወደ ኢኮኖሚክስ ገብቼ የነበረው ማለት ነው። እና ይሄ አፕ ፒኤስፒ ፕሮ ፕለስ ይባላል። ምናልባት ከዚህ በኋላ ያሉት ጄኔሬሽኖች በጣም የሚጠቀሙበት አፕሊኬሽን ነው። ገና አላለቀም። ለእናንተ ተብሎ አሁን ላላችሁት ተፈታኞች ተብሎ ጥያቄ እንድትለማመዱበት የመጣ አፕሊኬሽን ነው። ብዙ ፊቸር አለው በውስጡ። ዛሬ ላይ ላሳያችሁ በዋነኝነት የፈለኩት ለሞዴል ኤግዛማችሁ የሚጠቅመው እንዴት ሞዴል አውጥታችሁ መፈተን እንደምትችሉ። ኢቭን ኢፍ ቅድም እያወራሁት ነበር አማንን እና ስልክ ስኬጁል አላችሁ አይደል? ስልክ የምትጠቀሙበት እና ይኖራችኋል ብዬ አስባለሁ። ማለት ከፈተና ሰዓት ውጪ ማለት ነው። ስልክ የምትነኩበት ወይም የምታዩበት በዛ የምትጠቀሙበት ሰዓት ካለ አንዳንድ ፊቸሮች ደግሞ ዛሬ ከምትሰሯቸው ውጪ ብትጠቀሙባቸው ብዬ ማስበው አለ። 2 ወር ሆኖታል አፕሊኬሽኑ። 1500 እና ከዛ በላይ ተማሪዎችን መዝግበን እዛ ውስጥ እየተጠቀሙ ነው። እናንተ ከዛ ተጨማሪዎቹ ናችሁ ማለት ነው። እና ዛሬ የምናደርገው ምንድነው? አፑ ከከፈተላችሁ የምነግራችሁን እያያችሁ የተወሰነ ፊቸር ልንገራችሁና በዋነኝነት ሞዴል ኤግዛሙን ክሬት አድርጋችሁ ራሳችሁ እዚህ ጋር ትፈተናላችሁ። ስትፈተኑ ውጤቱን ምናምን እንዴት ነው የሚያሳያችሁ የሚለውን አንድ ላይ እናያለን። በጣም በአጭሩ ማለት ነው። እና ከላይ የ3 ሰረዝ ምልክት አለች ጥግ ላይ በግራ እላይ ያለችው የ3 ሰረዝ ምልክት ንኳት። ከዛ ምን ይላል? ሆም የሚል አለ፣ ኤግዛም አለ፣ ዲክሽነሪ፣ ማትስ ፋይት ምናምን እያለ ይወርዳል አይደል? በመጀመሪያ ፍላሽ ካርድ የሚል ውስጥ ጋር ግቡ። አንድ ስታርት ብላችሁ ግቡ። ሙዚቃው ማጥፋት ይቻላል። ናቹራል ተማሪዎች ስለሆናችሁ ንኩት። ባዮሎጂ ብላችሁ አንዱ ጋር ግቡ። እኩል አብረን ንኩ። እኩል ነና ወደኋላ ሌት የሆነ ሰው ይንገረኝ። አንድ ምረጡ የፈለጋችሁት። ወይ እሺ ግሬድ 10 እንምረጥ ከላይ። ከዛ ቻፕተር 3
ባዮኬሚካል ሞለኪውልስ የሚል አለ። 3 ሌቭሎች አሉት። የመጀመሪያው ሌቭል ንኩት። ከዛ ምን ይላል? ሴሽኖች አሉት። ንኩት። ሴሽኗን ከነካችሁት በኋላ ለምሳሌ ጥያቄ አለ። ፍላሽ ካርድ የማያውቃል አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። ፍላሽ ካርድ ሲሆን ከሾርት ኖት የሚለየው ምንድን ነው? ከሾርት ኖት ጋር ብሶ ስለሚያምታታው ነው። ሾርት ኖት አጭር ኖት ነው አለቀ። ፍላሽ ካርድ ሲሆን ኖት አይደለም። በደረቅ ጥያቄ መልኩ በጣም ቤዚክ የሆኑና ቶሎ ሚሞራይዝ እንድታደርጓቸው የሚያስፈልጉ ጥያቄዎችን ነው የሚጠይቃችሁ። መልሱን መልሱት። ለምሳሌ አንብቡትና በራሳችሁ መልሱ። እሺ ሪቪል አድርግሽ አንሰሩ ልክ ነው ካሰብሽው ጋር በጣም አሪፍ። ከዛ ሪቪል አድርጉትና መልሱን ካሰባችሁት ጋር ልክ ነው አይደለም የሚለውን ታዩታላችሁ። ላይክ የፔፐር ቴስት እንዲኖረው ነው። እሺ ይሄ የመገለጽ ስሜት ምናምን ያለው እዩት። መሀል ላይ ከኤክስፕላኔሽን ውጪ በአማርኛ በእንግሊዝኛ በኦሮምኛ አለ፣ ግን ከሱ ውጪ ሶርስ የሚለው ይታያችኋል። መሀል ላይ ዩኒት 3 ባዮኬሚካል ሞለኪውልስ 3.1 ሰብቶፒኩ ድረስ ገብቶ ፔጅ ነምበሩ 50 ነው። ፓራግራፍ 4ኛው ላይ ከላይን 1 እስከ 4 ድረስ ያለው በዚህ ልክ ስፔሲፊክ ነው። ብትሳሳቱ ሄዳችሁ መጽሐፋችሁ ላይ ከፍታችሁ ማየት ብቻ ነው አለቀ። ገብታችሁ ፍላሽ ካርዱ የራሳችሁን ኤክስፕሎር አድርጉት። ሴቲንጎች አሉት ምናምን፣ ስኬጁል ማድረጊያ ታይም አለው። እሺ ወደ እንትን ደግሞ ፒኤስሲፒ ኢዩኢ የሚላል አይደል? ሀብ የሚላል የኢንትራንስ ኤግዛም ጥያቄዎች ያሉበት ነው። ይሄ ዛሬ ከምትፈተኑት ውጪ ማየት ያሉባችሁ ነገሮች ናቸው። ባጭሩ ነግራችሁ ስለ ዛሬው ነግራችኋለሁ። መጨረሻ ላይ ፊዚክስ እንግባ። ለምሳሌ ፊት ለፊት ፊዚክስ እንግባ። ስንገባ ፉል ኤግዛም እና ባይ ቻፕተር የሚላል። ፉል ኤግዛም እና ባይ ቻፕተር። ፉል ኤግዛም ከሆነ ከ2005 ከ2017 ያሉ ሙሉ ኤግዛሞችን ነው የሚፈትነው። ለዛሬ ግን ለየት እንዲል ባይ ቻፕተር የሚለውን ንኩት። ባይ ቻፕተር ላይ ለምሳሌ ግሬድ 12 እንግባ። ፍሉድ መካኒክስ የሚል ቻፕተር 3 ላይ ያለውን አንድ ጊዜ ስንነካው እዩታውን ፊት ለፊት ያለው ጥያቄ የ2017 ጥያቄ ነው። በፍሉድ መካኒክስ ላይ ከ2017 ኢንትራንስ ኤግዛም የወጣ ጥያቄ ነው። ከዛ አለፍ እያላችሁ ኔክስት ምናምን እያላችሁ ስትሄዱ ደግሞ የሌሎችን ደግሞ ታገኛላችሁ። ከ2016 ከ2009 የወጣ ምናምን ራንደም አንዴ ሰርታችሁ ሰሚት ማድረግ ትችላላችሁ። ግን እስቲ ለምሳሌ አንዱን መልሱትና እዩት። ለምሳሌ ፊት ለፊት ያለውን እዩትና ኤክስፕላኔሽኑን ልታዩት ፈልጌ ነው። መልሱትና ኤክስፕላኔሽኑን እዩት ወደታች። እሺ ስልኬ ልታቋረጥ። እሺ ይቅርታ። እሺ ከፍቶላላ ሪፍሬሽ ንካውና እስቲ ያስ ናይስ እዚህ ላይ ትገሪና እስቲ ከፍቶሻል። ናይስ እስቲ ጎብስ። እሺ ሌላ አንድ ነገር ላሳያችሁ። በእርግጥ ብዙ ነገር ነው ያለው ገብታችሁ ታያዩታላችሁ። ግን የናቹራል ሳይንስ ተማሪ ስለሆናችሁ ሌላ ፋሲኔት የሚያደርግ ነገር ኬሚስትሪ ላብ የሚል ነው። እዛው ባለ 3 ሰረዝ ምልክቷ ላይ ነው የምታዩት። ፊቸሮች እዛ ጋር ነው ያሉት። ኬሚስትሪ ላብ የሚል የተመቻችሁን ኤሌመንት አንዱን ነው ኤክስፔሪየንስ እንድታደርጉት ነው። እሺ የኤሌመንቶቹን ካራክተሪስቲክስ ፊዚካል እና ኬሚካል ፕሮፐርቲዎቹን ማየት የምትፈልጉ ከሆነ አንዳንዴ ከትምህርቱ ወጣ ለማለት እንደዚህ አይነት ነገሮች ማድረግ ትችላላችሁ። እሱን እንውጣ። ሌላ ደግሞ ማትስ ፋይት የሚል አለ። አሁን ወደ ጌም እንሂድ። ማትስ ፋይት በቃ ከገባችሁ ከታች የአራት ነጥብ ምልክት አለች። እሷን አንድ ጊዜ ንኩ። ከዛ ሚሽን ሂስትሪ የሚል አለ። ሚሽን ሂስትሪ የሚለውን ንኩት። አንድ ገባችሁ? እሺ ምን አለ? ታሪኮች ነው ያሉት። እነዚህ ታሪኮች ናቸው። እነዚህን ታሪኮች አንብባችሁ ማለት በጣም አጭር ነው። ደግሞ ሌላ ትምህርታችን ላይ ሌላ ንባብ እንዳትሉኝ፣ በጣም አጭር ነው። እሱን ታስክ ለማሸነፍ ነው ኮይን የምንሰበስበው ጥያቄ እየሰራ ትንሽ ፋሲኔት ለማድረግ ነው። ማትስ በጣም የሚቸገር ተማሪ ካለ ማትስ ፋይትን በደንብ ይጠቀም። ለምሳሌ በእንግሊዝኛ ነው አሱ ያለው ታሪክ። ይሄ በጥግ በኩል የግሎብ ምልክት አለ፣ ቋንቋ መቀየሪያ ንኩት። አማርኛ አድርጉት። ለምሳሌ አማርኛ አድርጉትና አሉት አይደል ታሪኮች። ሶስተኛውን ታሪክ እንካው። እኔን ያሳደጉኝ ልጆች የሚል የለም የአንድ አዛውንት ምናምን ያለው እሱን አንድ ጊዜ ንኩት። እኩል ነን ሁላችን። ናይስ። እስቲ በጣም አሪፍ። ከዛ ተልኮ መጀመር የሚል አለ አይደል? ሚሽኑን እንጀምረው። አሁን ታሪክ ባጭሩ እየጻፈልኝ ነው እዚች ጋር። እኩል ነን ሁላችን። ናይስ። እሺ እዛ ታሪኩ በጣም አጭር ነው። እንዲያነብላችሁ ማድረግ ትችላላችሁ። ታሪኩ ሴቲንግ ላይ ማስተካከል ነው። እያንዳንዱ ነገር ልናገር ካልኩ አልችለውም። ምናልባት ዩቲዩብ ቻናል አለ ክላስ ኦፍ ቤኪ የሚል በእኔ ስም 2 ሰዓት ተኩል ነው የፈጀው ስለ ሙሉ ፊቸሮቹ ለማውራት። ለዚህ ተጨማሪ ጊዜ አንግደል። ወደ ፈተናው ለመሄድ ነው ሌሎቹ ነገር ማልነግራችሁ፣ እናንተ ገብታችሁ ታዩታላችሁ። ተልኮውን ቀጥል ብላችሁ ንገሩት። አሁን ሂስትሪውም እንደሆነ እኔ ባጭሩ ነግራችኋለሁ፣ ችግር የለውም። አንድ አዛውንት ናቸው የሆነ ጫካ ላይ ምናምን ታስረው ነውና ያሰሯቸው ሽፍታዎች አሉ ወይም ኒንጃ የምንላቸው ማለት ነውና እነሱን ኪል አድርጎ ባለፈ ነው ፖይንቱ። እነሱን ለመግደል ደግሞ ምን ያስፈልጋል? ዌፐኖች ምናምን ያስፈልጋሉ። ዌፐኑን ለመግዛት ኮይን ያስፈልጋል። ቅድም ኮይን ማን ይጠይቀኝ ሰው የኮይኖቹን ጥቅም አሁን በደንብ ታዩታላችሁ። ከዛ ከታች ሰዓት ይሰጣችኋል። የኒንጃው አለቃ ምናምን እያለ እነዚህ ኒንጃዎቹ ናቸው በደንብ ይኖራል። ከዛ ከታች ኪል ኒንጃስ የሚላል አይደል? የሆነ ሰሌክት አድርጉና ኒንጃዎቹ ዝም ብላችሁ ሰሌክት አድርጉ። 1-3 ኒንጃ ሰሌክት አድርጉ፣ ንኩት። ከዛ ኪል ኒንጃስ የሚለው ንኩት መጨረሻ። ከዛ ፓወር ይጠይቃችኋል ወይስ በጣም ተንገሽቀሽኩ? እስቲ ለምግዴ ላይ ለች ኮላ እሺ
ምን አለ? ነው እሱማ እንዴ አለቃውን ትልክል አለቃው አይደለም እንጂ እኮ አለ ወደታች ሰሌክት አድርጋቸው። እስቲ እኩል ነና። እስቲ የሆነ ያህል ሰሌክት አድርጋችሁ በቃ ዩዝ አድርገው፣ እሱን ተጠቀሙ። አንዱ ፓወር ከዛ ዩዝ እንበለው የሆነ ፓወር ይሰጠናል። እሱን ዩዝ ብለን እንግባ። አሁን ሁሉንም ኒንጃዎች መግደል አትችሉም። ለምን? በቂ ኮይን ስለሌላችሁ። ስለዚህ ኮይን ለመሰብሰብ ምን እናድርግ? ማትስ ጥያቄ እንስራ። ማትስ ጥያቄ በመስራት ነው እነዚህ ኒንጃዎች ኪል የምናደርገው ማለት ነው። ስለዚህ ታሪኩ ምንድነው? ፖይንቱ ሰውየውን ለማስፈታት ኒንጃዎቹን መገደል አለባቸው፣ ወይ ደግሞ 20,000 ኮይን ይጠይቀናል። 20,000 ኮይን ኦልሬዲ ካለኝ ከኒንጃ ጋር መዳረቅ አይጠበቅብኝ፣ ጀስት ከፍዬ ሰውየው ማስፈታት ይችላል። ግን 20,000 ኮይን የላችሁ፣ ችግሩ እሱ ነው። ለመሰብሰብ ምን እናደርጋለን? ባክበሉት እንውጣ። ከተልኮ እንውጣና ፊት ለፊት ስገቡ የነበረው አለ አይደል? ስታርት ዱዌል የሚላለ ታች ላይ ሁላችሁ ከኔ ጋር ባክበዩና ውጭ ስትገቡ አሁን ይመጣል። ማትስ አይደለ? ከ9 እስከ 12 ያሉ ግሬዶች ናቸው። የፈለጋችሁትን ምረጡ። እሺ እኔ የግሬድ 11 መረጥኩ። የፈለጋችሁትንም ቻፕተር ምረጡ። ማንኛውን እኔ ማትሪክስ ነው የመረጥኩት። ሌቭሎች አሉት አይደለ? የተቆለፈ የጋን ምልክት አይታያችሁም? እያሸነፋችሁ ነው የምትሄዱት። ሌቭሎች አሉት። አንዱ ሌቭል ልግባበት። ስገባ እዚች ጋር ምንድነው የሚያሳያችሁ? እንትኖች ናቸው፣ ሴቲንጎች ናቸው። ማለት መልሱን ወዲያው ያሳየኝ ወይስ መጨረሻ ላይ ምናምን የሚል ሴቲንግ ነው። ቁጭ ብላችሁ ትንሽ ማነብ አለኝ። በቃ ሳይሽ የሆነ ዲግ የማድረግና ፍላጎት አለሽ። እሷ በደንብ ኤክስፕሎር ታደርግና ሌላውን ማድረግ ይችላል። ወይ ደግሞ አንቺ ያገኘሽው ነገር ካለ ታሳያችኋለሽ ወደፊት ማለት ነው። ከዛ ፎንት ሳይዝ መቀየር ምናምን፣ ከለሩን ሴቶች ደግሞ የምትፈልጉት የሆነ ፒንኪሽ ነገር ካለ ምናምን እንዳለ ሴቲንጉ ነፍ ነገር አለ። ከ800 በላይ ቲሞች አሉ። ኮንቲኒው ብለን እንግባ። አሁን ጥያቄ ውስጥ ስንገባ ጥያቄ ሰጠን። ለምሳሌ እዚህ ጋር የሰጠኝ በጣም ኦርጋናይዝድ የሆነ የማትሪክስ ጥያቄ ነው፣ ስለ ዲተርሚናንት ምናምን ማለት ነው። እሺ ለምሳሌ አንድ መልስ ለመልስ ከተሳሳት እዩት። ኮይን አለው አይደል? ምርጫው ላይ አትንኩት። ኮይን አለው አይደል? ኮይን አለው። አሁን ድምጽ ጨምሩበት የተወሰነ። ከተሳሳትኩኝ ኒንጃዎቹ እንድሳሳት ነው የፈልጉት፣ ኮይኔ እንዲያጠራ አይደል? እነሱ እንዳልገድ። እስቲ ራንደም የሆነ መልስ መልሱ። ልክ እንዳትሆን ራንደም መልሱ። ለኔ ተጨበጨበ፣ እዛ ጋርም ተጨብጨዋል። እስቲ አንድ ሰው የተሳሳተ የለም። በቃ ዋና የሆነ የማላገጥ ምልክት አለው አይደል? ሪቬንጅ አይነት ስሜት እንዲኖርባችሁ ነው፣ ጌም ተሰምቷችሁ የምር እንድትሰሩት በሚል ነው እንደዛ የሆነው። ገብታችሁ በደንብ ኤክስፕሎር አድርጉት። ያላወራኋቸው ብዙ ነገሮች አሉ፣ ግን እዩት እናንተ። በዚህ መልክ ስሩ ለማለት ያለው እንውጣ። ወደ ዛሬው እንግባ። ሞዴል ኤግዛም እንስራ። ውጡና አሁን ኤግዛም የሚለው ጋር ግቡ። በቃ ይሄ አሁን ቀጥታ ወደ ፈተና ልንገባ ነው። እሺ በደንብ ፕሪፔር ዱና። ቦታ የለም። በቃ አሁን ተነስ። ማንም አይሰማም። እኩል ነው የምንጀምረው። እሺ ቶሎ ስታርት አትበሉብኝ። እኩል ነው የምንጀምረው። ከላይ የኤክስ ምልክት ይታያችኋል። ለሁላችሁም ላሳያችሁ። አሁን በመጀመሪያ ኤግዛሙ ጋር ስትገቡ ምን ይላል? ፉል ናቹራል፣ ፉል ሶሻል ምናምን ይላል አይደል? እንዲህ የክሪስ ክሮስ ምልክት አለች። እችኛዋን አንድ ጊዜ ነኩት። ማንም ሰው ሌት እንዳይሆን እሺ። ሁላችሁም ነካችሁት። በጣም አሪፍ። ፉል ናቹራል የሚለው ውስጥ ግቡ። ፈተናችሁ ምንድነው ዛሬ የታሰበው? ፊዚክስ። በጣም ጥሩ። እሺ ማስተር ፊዚክስ የሚላል አይደል? ንኩት። ስትገቡ ቻፕተሮቹ አሉ። ዶንት ወሪ የግሬድ 9 ላይ ኮመኑ ብቻ ነው የሚሰጣችሁ። እሺ ኮመኖች ብቻ ናቸው። ኮመኑን መለየት አይጠበቅባችሁ። ሞዴል የተለየ ነው። አራቱንም ሰሌክት አድርጉት። ማንም እንዳይቀድመኝ እሺ። ከኔ እኩል እንሂድ። ፈተና ስለሆነ ቀጥታ ነው የምትገቡት እና ታይመሩ ከተጀመረ ተጀመረ ነው። አዎ ከላይ እስቲ አይ ሁሉንም ሰሌክት ታደርጉ። እሺ ከላይ ምንም ይላል? ኩዌስችንስ የሚላል አይደል? ከላይ አሁን ነምበር ኦፍ ኩዌስችኑ ነው አሳይን የምናደርገው። ፊዚክስ ስንት ጥያቄ ነው ኢንትራንስ ላይ? 60 ወይስ 65? 60 በሉት። 60 በሉ። ማንም ሰው እንዳይቀድም እሺ። ቀድሞ ምንም ክሬት አትበሉት። ቆይ እኩል ነው የምንሄደው። 60 ብላችሁ ሁላችሁ ኤግዛም ስለሆነ ማንም አይቀዳለም። 60 መረጥኩኝ። ክሬት ኤግዛም የሚለውን ንኩት። ከነካችሁ በኋላ ድጋሚ ክሬት የሚል ይመጣል አይደል? ክሬት ንኩት። ከታች ምንም ይላል? ኮንፊገር ሴቲንግ የሚላል አይደል? እሱን ንኩ። ስትነኩት አሁን ሴቲንጉን እናስተካክለዋለን። በየጥያቄዎቹ እንዲሆንልን አንፈልግም። ኤክስፕላኔሽን አይደል? ብትሳሳቱ ፓኒክ ነው የምታደርጉት። በቃ ኤክስ ምናምን ሲበዛ በጣም እንደነቀው። ስለዚህ መጨረሻ ላይ እንዲሆን ነው የምፈልገው። ስለዚህ ምን እናደርገዋለን መሰላችሁ? ከላይ ምን ይታያል? ፐርኩዌሽን እና ፐርሴሽን ምናምን ይላል አይደል? ምን እናደርጋለን መሰላችሁ? ፐርሴሽን የሚለውን ንኩት። መጀመሪያ ስንት ሰዓት ነው የተፈቀደላቸው? ነው 2 ሰዓት አይደል? በቃ ፐርሴሽን የሚለው ውስጥ ከዛ ዲፎልት ታይሞች አሉ 30 ሚኒት፣ 1 ሰዓት፣ 1 ሰዓት ተኩል ምናምን ይላል አይደል? ከታች ከስተም የሚል የለም? ከስተም ታይም የሚል የስክሪፕቶ ምልክት ያለበት 2 ሰዓት አድርጉት። ሁላችሁ ሰዓቱን እዛ ጋር ማስተካከል ስለሚችል ሴቭ አድርጉት። እሺ ታይሙን በቃ ተዘጋጅታችኋል? ልንጀምር ነው። ተቀመጡ፣ በስርዓት እንጀምራው። 2 ሰዓት ነው ያላችሁ።
አሁን የጀመራችሁት 4 ሰዓት ከምናምን ነው፣ እዚህ ሰዓት ነው የሚጨርሱት የሚባል ነገር የለም። ራሱ አፑ ይነግራችኋል። ማለፍ አትችሉም። ሲጀመር ሰዓቱን ማለፍ አትችሉም፣ ይዘጋል ራሱ። እሺ አንድ ሰው እዚህ ጋር ይጨርስ። እሺ እኩል እንጀምራለን። እዚህ ጋር አንዴ ጠይቀ ስተዲ ስኬጁል ለማውጣት ምናምን ነው። ስኬጁል ማድረግ ትችላላችሁ። ከበቂ አእምሮአችሁ ውስጥ ፋንታሳይዝ የምታደርጉት ምን አለ አፑ እንዲህ ቢኖረው የምትሉት ነገር ካለ አለ ውስጥ አፕ ውስጥ። የምሬ ነው ብላችሁ በእውነት ከዚህ በኋላ ይሄን ታዩታላችሁ። በደንብ ነው የምትሰሙት ስለ ፒኤችፒ ፕሮ ክላስ። ማለት አልተሞከረም፣ በጣም ነው የለፋንበት እና በጣም የምትጠቀሙበት ይመስለኛል። ስታርት ኤግዛም ይላል አይደል? ስታርት ኤግዛም አንድ ጊዜ ነኩት። በቃ አላቀላችሁ፣ ተጀምሯል። ጉድ ላክ። ከኦሪንቴሽኑ በኋላ ቀጥታ ወደ ፈተና ነበር የገቡት። እኔና ቲቸር ዳኒም ከ3 ሰዓት ገደማ በላይ የሚሆን የስራ ውይይት ነበረን። በመቀጠል ፈተናቸውን እንደጨረሱ በዚህ መልክ ተቀብለውናል። እንዴት ነበር እየተጠቀማችሁ? ስለመጣው አይደል ማማት ይችላል። አሪፍ ነበር። እሺ የሚጨመር ነገር ይጨምራል ዛሬ እና አክሰሳችሁ ላይ አይ ነው ለወንድሞች ይኖራቸዋል። ለቀጣይ ዓመት ምናምን ሲጠቀሙ እንግዲህ በተሰጠን ሰበብ ጊፍት ነው ለእናንተ። ቀጣይ ሲመጣ ኮርሶች ይኖሩበታል። ሾርት ኖት አውጥተናል። ሾርት ኖት እየነገርኳቸው ነበር። ዲቴሉ መንቀል አትችሉም። አይናችሁን ሾርት ኖት ላይ እንቅልፋችሁ ሲመጣ ያውቃል። ኢሉሚናቲ ቀልድ ነው። አይ በደንብ የሚያሳይ ነው እና እንዳትጠራጠሩ 666 አይደለም። ስለዚህ በደንብ የሚጠቅማችሁ ለእህት ወንድሞቻችሁ በደንብ ያግዛል። ገና እኛ ጀማሪዎች ነን። ከቲቸር ዳኒ ጋር በመገናኘት በእውነት በጣም እድለኛ ነኝ፣ ደስተኛ ነኝ። በጣም አመሰግናለሁ። ግን ለእኔ መቆም አይገባም። ተቀመጡ።